በቃላት ከመግለጽ ባለፈ በሜዳ ላይ የሚታየውን እያንዳንዱን እንቅስቃሴ የአሰልጣኞችን ስውር የታክቲክ ውሳኔዎችና የጨዋታውን ውጤት ሊቀይሩ የሚችሉ ጥቃቅን ስህተቶችን አስቀድሞ ማየት በእውነትም የሚያጓጓ ነው። ዛሬ በእንግሊዝ ፕሪሚየር ሊግ የምናየው በርንሞዝ ከዩናይትድ የሚያደርጉት ፍልሚያ በትክክል ይሄንኑ ስሜት የሚቀሰቅስ ነው። ካለፈው ታህሳስ ወር ጀምሮ በኦልድ ትራፎርድ የታየው ያ እጅግ አስገራሚ የ4-4 ውጤት አሁንም በብዙዎቻችን አእምሮ ውስጥ እንደ ትኩስ ትውስታ አለ። ማንቸስተር ዩናይትድ 3 ጊዜ እየመራ በርንሞዝ ግን ተስፋ ሳይቆርጥ ተከታትሎ አቻ የወጣበት ያ ምሽት የዛሬው ጨዋታ ምን ያህል አስቸጋሪና ትንቢት የማይነገርለት መሆኑ ትልቅ ማሳያ ነው። ወደዚህ ሰፊ ትንተናችን ከመግባታችን በፊት ግን ይህ ቪዲዮ ለብዙዎች የእግር ኳስ አፍቃሪዎች እንዲደርስ አሁንም ላይክ በማድረግ ጀምሩ። ለጓደኞቻችሁ ሼር በማድረግ የታክቲክ ዕውቀታቸውን እንዲያሳድጉም እርዷቸው። የዛሬው ጨዋታ ለሁለቱም ቡድኖች በተለይም ለማንቸስተር ዩናይትድ ትልቅ ትርጉም አለው። ማንቸስተር ዩናይትድ በአሁኑ ሰዓት በደረጃ ሰንጠረዡ አራተኛ ላይ ካለው አስቶን ቪላ በ3 ነጥብ ከሊቨርፑል ደግሞ በ5 ነጥብ ቀድሞ ይገኛል። ይህ ጨዋታ ለዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ለማረጋገጥና ያገኘውን የደረጃ ቦታ ይበልጥ ለማጠናከር ወሳኝ ነው። ካሸነፉ ልዩነቱን ወደ 6 ነጥብ በማስፋት እፎይታ ማግኘት ይችላሉ። በሌላ በኩል በርንሞዝ በሊጉ 10ኛ ደረጃ ላይ ቢገኝም በቅርቡ 5 ጨዋታዎች ሽንፈት ያልቀመሰ እጅግ አደገኛ ቡድን ነው። ቡድኑ በዘንድሮ የውድድር ዘመን 14 ጨዋታዎችን በአቻ ውጤት በማጠናቀቅ በሊጉ ቀዳሚ ቦታ ላይ ይገኛል። ይህ የሚያሳየው ቡድኑ በቀላሉ የማይበገር በመከላከል ረገድ እጅግ የተደራጀና ለማንኛውም ትልቅ ቡድን ፈተና መሆኑ ነው። በተለይ በኢንተርናሽናል ብሬክ የጨዋታ ረፍት ዋዜማ ላይ መሆናቸው ተጫዋቾቻቸው ያላቸውን ጉልበት ሁሉ አውጥተው እንዲጫወቱ ያደርጋቸዋል። የበርንሞዝ አሰልጣኝ ኢራኦላ ቡድናቸውን በጣም ፈጣን፣ ከፍተኛ ጉልበት የሚጠይቅና ጠንካራ በሆነ የጫና ጨዋታ ላይ ገንብተዋል። በርንሞዝ ጨዋታውን ተቆጣጥሮ ለመጫወት የሚፈልግ ቡድን አይደለም። ይልቁንም ጨዋታውን ማተራመስና የተጋጣሚ ስህተትን ማነፍነፍ ይመርጣል። የእነሱ የጫና ስልት ማን ኦሪየንትድ ይባላል። ተጫዋቾቻቸው ሜዳ ላይ ኳስን የያዘ ተጫዋች በአንድ ለአንድ ለመያዝና እስትንፋስ ለማሳጣት ልዩ ብቃት አላቸው። ይህ አይነቱ አጫወት ተጋጣሚ ቡድን ኳስን ከተከላካይ መስመር መስርቶ እንዳይወጣ ያደርገዋል። በተለይ ኳስ በሚነጥቁበት ቅጽበት ወደፊት የሚሄዱበት ቋሚና ፈጣን ፍጥነት ለማንቸስተር ዩናይትድ ተከላካዮች ትልቅ ስጋት ነው። የዩናይትድ ተከላካዮች በኳስ ቁጥጥር ላይ ለሰከንድም እንኳን ትኩረት ቢያጡ በርንሞዝ በ2 እና በ3 ሰከንድ ውስጥ ግብ ክልል ይደርሳል። አሰልጣኝ ኢራኦላ ራሱ ለማንቸስተር ዩናይትድ የአሰልጣኝነት እጩ ዝርዝር ውስጥ መካተቱ ዛሬ ለዩናይትድ ቦርድ ያለውን ብቃት ለማሳየት ትልቅ ዕድል ይሆንለታል። ማንቸስተር ዩናይትድ ይህንን የበርንሞዝ ጫና እንዴት ይወጣዋል የሚለው የዛሬው ጨዋታ ቁልፍ ነጥብ ነው። አሰልጣኝ ካሪክና የቴክኒክ ቡድኑ ትኩረት የሚያደርጉት በመረጋጋት ኳስን በማንሸራሸር ላይ ነው። ዩናይትድ የበርንሞዝን የጫና መስመር ከሰበረ በኋላ የሚገኙትን ክፍተቶች መጠቀም ይኖርበታል። በተለይ የበርንሞዝ ፉልባክስ በጣም ወደፊት ስለሚሳቡ ዩናይትድ በክንፍ በኩል እንደ አማድ ዲያሎ ያሉ ፈጣንና ቴክኒካዊ ተጫዋቾችን በመጠቀም ጉዳት ማድረስ ይችላል። ዩናይትድ ኳስን በፈጣን ቅብብል ወደፊት ማድረስና የበርንሞዝን የጫና ወጥመድ ማምለጥ ይኖርበታል። በተጨማሪም ከመከላከል ወደ ማጥቃት በሚደረገው ትራንዚሽን የብሩኖ ፈርናንዴዝ ኳስ የማከፋፈል ብቃት ለዩናይትድ የማሸነፊያ ቀመር ነው። ዩናይትድ እንደ ባለፈው ጨዋታ በሁለተኛው አጋማሽ የመዳከምና ትኩረት የማጣት ችግር ካሳየ በርንሞዝ ያንን ተጠቅሞ ለመቅጣት ዝግጁ ነው። ስለዚህ ዛሬ ለ90 ደቂቃ ሙሉ የሚቆይ ዲሲፕሊን ያስፈልጋቸዋል። ጉዳት በሁለቱም በኩል ትልቅ ራስ ምታት ሆኗል። በዩናይትድ በኩል የሊሳንድሮ ማርቲኔዝ እና የማቲያስ ዴሊክት አለመኖር የመከላከል ክፍሉን ትንሽ ሊያዳክመው ይችላል። ሆኖም ሃሪ ማጓየር የአየር ላይ ኳሶችን በመከላከል ረገድ ትልቅ ኃላፊነት ይኖርበታል። ወጣቱ ዮሮም ከመጀመሪያው ደቂቃ ጀምሮ ንቁ መሆን ይጠበቅበታል። በበርንሞዝ በኩል ደግሞ ዋነኛው የፈጠራ ሰው ጀስቲን ክላይቨርት በጉልበት ጉዳት ምክንያት አለመኖሩ ለቡድኑ ትልቅ ኪሳራ ነው። ክላይቨርት የመሃል ሜዳውንና የማጥቃት ክፍሉን የሚያገናኝ ዋነኛው ድልድይ ነበር። እሱ በሌለበት በርንሞዝ የበለጠ በረጅም ኳሶችና በጉልበት ላይ ወደ ተመሰረተ አጨዋወት ሊያዘነብል ይችላል የሚሉ ግምቶች አሉ። በተጨማሪም ሉዊስ ኩክ በመካከለኛው ክፍል ላይ አለመኖሩ የበርንሞዝ የመከላከልና የማጥቃት ሚዛንን ሊያናጋው ይችላል። ሆኖም እንደ አሌክስ ስኮት ያሉ ተጫዋቾች አሁንም በመሃል ሜዳ ላይ ትልቅ እንቅስቃሴ ሊያደርጉ ይችላሉ። በአጠቃላይ ዛሬ የምናየው ጨዋታ በታክቲክ የታጀበ ፈጣንና ብዙ ጎሎች ሊቆጠሩበት የሚችል አዝናኝ ፍልሚያ ይሆናል።
ማንቸስተር ዩናይትድ ካለው የተጫዋቾች ጥራትና የሻምፒዮንስ ሊግ ተስፋ አንጻር የማሸነፍ ዕድሉ ሰፊ ቢሆንም የበርንሞዝ የጫና ጨዋታ ለዩናይትድ ቀላል እንደማይሆን ግልጽ ነው። ዩናይትድ በሜዳው ላይ ያለውን የበላይነት ተጠቅሞ የበርንሞዝን ጫና በጥበብ በማለፍ 3-1 ያሸንፋል የሚል ግምት አለን። ሆኖም ጨዋታው እስከ መጨረሻው ደቂቃ ድረስ ትንፋሽ የሚሰጥ አይሆንም። ውድ የቻናላችን ቤተሰቦች እናንተስ የዛሬውን ጨዋታ ውጤት ምን ሊሆን ይችላል ብላችሁ ትገምታላችሁ? ማንቸስተር ዩናይትድ ሶስተኛ ደረጃውን ያጠናክራል ወይስ በርንሞዝ እንደተለመደው ትልልቅ ቡድኖችን ያስደነግጣል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ይህንን ትንተና ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።